ትላንት ምስጢረ ስላሴ ትርጉም ሰራተኛ ናት ብለን በለጠፍነው መረጃ ብዙ ደጋፊዎቿ ደስተኛ አልነበሩም። የተወሰኑ ተሳድቧል። ምክንያታዊ ለመሆን የሞከሩትም መረጃን አስተካከል ዜና አንባቢም ነበረች ብለው ይህን ፎቶ አያይዘው ልከውልናል። አንድ ወዳጇም የውጭ ድርጅት በከፍተኛ ደሞዝ ስትሰራ የነበረች ሴት ናት ብሎናል። እኛም ስናጣራ ኤስኦኤስ የተባለ የህፃናት መርጃ ድርጅት ውስጥ ለ58 የስራ ቀናት እንደሰራች ሰምተናል። አሁንም ምሁርነቷን የሚያረጋግጥ ማስረጃ አላገኘንም። ይህን ያለው በሻሻ ሚዲያ ኔትወርክ ነው። የምስጢረ ፊደል ቀመስነት ማከራከር ጀመረ ማለት ነው። እሱን እንመለስበታለን። ለአሁኑ የዚህን ትውልድ አነጋጋሪ ሴት ሌሎች ምስጢሮች እናስቀድም። ምስጢረ ስላሴ ታምራት በፌስቡክ ገጿ የሰሜን ኢትዮጵያው ጦርነት ጊዜ የዘር ማጥፋት ወንጀል እየተፈጸመ ነው ብላ ተቃውማለች የሚሉ አካላት አጋጥመውናል። በተጨማሪም ምስጢረ በፌስቡክ ገጿ የምትከተላቸው ታዋቂ ሰዎች የትግራይ ተወላጆች ብቻ ናቸው የሚል መረጃ ይቀርብባታል። እኛም ስንመለከት ከኢሃፓው ቁጥር አንድ ሰው አብርሃም ሃይማኖትና ከፓርቲዋ ኢሃፓ ውጭ የምትከተላቸው ተቋማትና ግለሰቦች ተጋሮች ሆነው አግኝተናቸዋል። እነርሱም ቴዎድሮስ ጸጋዬ፣ ቴዎድሮስ አድሃኖምና ህወሓት ናቸው። ከዚህ ተነስተን የወላጆቿን የትውልድ ምንጭ አስመልክተን መጠነኛ ምርመራ አድርገን ነበር። ከምንጮቻችን አንዱ አባቷ የትግራይ ተወላጅ ናቸው ብለውናል። ምስጢረ ስላሴ ታምራት ለዚህ ተጋሩ አባቷ የተለየ ፍቅር አላት የሚል አስተያየትም አክለውልናል። ነገር ግን የምስጢረ ስላሴ አባት በህይወት ያሉ አይመስልም ሲሉም ምንጫችን ጠቆም አድርገውናል። ምስጢረ አባቷና ተጋሮችን ለየት አድርጋ ብትወድም ስለሳቸው ብዙ አታወራም ተብለናል። በምንጫችን ግምገማ ውስጥ የትግራይና የጎንደር ወንድ አብዝታ ትወዳለች የሚል አገላለጽም አለበት። ስለ ምስጢረ ወንዶች ከተነሳ አይቀር ልደቷ አያሌው ሊያገባኝ ነው ትላለች ሲሉ የቅርቧ ሰው አውግተውናል። ምስጢረ ስላሴ ታምራትና ልደቷ አያሌው ምህረቱ በተለይ ምስጢረ ወደ ፖለቲካ ከገባች በኋላ ዋትስአፕ ላይ በቀን ቢያንስ 2 ጊዜ እንደሚደዋወሉና ምክር እንደሚለጋገሱ ሰምተናል። ምስጢረ የልደቷ አድናቂ መሆኗን በይፋ ከጻፈች ወራት ተቆጥረዋል። የምስጢረ እናት ጎጃሚት ናቸው። እኒህ እናቷ የጎጃም ወንድ እንዳትወድ ተጽዕኖ ሳያደርጉባት አይቀሩም ይላሉ ምንጩ። የምስጢረ ትውልድ ቦታ ደግሞ አዲስ አበባ ነው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አፓና ጸሐፊዋ ምስጢረ ስላሴ ታምራት በመጪው ምርጫ የህዝብ ተወካዮች ምክር ቤት ወንበርን ለመያዝ የምትወዳደርበት የምርጫ ክልልም አዲስ አበባ ውስጥ ጎተራ፣ አዲስ ሰፈር፣ አዲስ አበባ፣ ሳሪስ፣ ሃና ማርያምና ኃይሌ ጋርመንትን የሚያጠቃልል ነው። መቼስ ሰፈሯ እዚያ ቢሆን ነው። የምስጢረ ስላሴ ታምራት የቅርብ ጓደኛ ዝና ስክሪንና መታወቅ በጣም ትወዳለች ብሎናል። አንዳንድ ሰነፍ ናት የሚል ግምገማም አክሎበታል። የተለየ ጋዜጠኝነት ችሎታ የላትም ያለን ደግሞ የአሻም ቴሌቪዥን ባልደረባዋ ነው። ምስጢረ ስላሴ ታምራት በጣም ብዙ ጊዜ እያጋጠሙ ካሉና በጣም ስልችት ካሉ ነገሮች ውስጥ ሴት ስለሆንኩ የመዝናኛ ጋዜጠኛ ብቻ መሆን እንዳለብኝ የሚያስቡ ሰዎች ናቸው ጭራሽ ሊመክሩኝ ይሞክራሉ ብላ የምትበሳጭ ትንታግ ናት። ከጣቢያችን ዘጋቢ ጋር በተጨዋወተችበት አፍታ ሁሉ ስሜን እንደምወደው ምኔንም አልወድ ትላለች። ለትውልድ ከተማ አዲስ አበባ የተለየ ፍቅርና መቆርቆር አላት። በአንድ ጽሑፏ ውስጥ አዲስ አበባ ነው ተወልጄ ያደግኩት በማለት እርድኗን ትገልጻለች። ከትዝታዎቼ ግን ዛሬ ላይ አንድም ነገር የለም። ችግሩን በውስጡ ቀብሮ በየዕለቱ ከአቅም በላይ የሚጨምረውን ኑሮ ለማሸነፍ እንቅልፍ አጥቶ የሚኖረው አዲስ አበባ ያሳዝነኛል። የኑሮ ውድነትና ስራ ማጣት ሳያንሰው በመጣ በሄደው በትር የሚሸነቆጠው የከተማ ወጣት በጣም ያሳዝነኛል። ተወልዶ ባደገባት ከተማ የድሮ አራዳ እየተባለ ከኋላ የመጡ ሰዎችን የቅንጦት መኪና አንድ እንጀራ እንኳን በማይገዛ ብር ያውም እየተሰደበና እየተሾፈበት የሚጠብቀው የአዲስ አበባ ልጅ ህመም እጅግ በጣም ይሰማኛል። ይሄ ሁሉንም ህመሙን በጥርሱ ሸፍኖ ለጊዜውም ህይወቱን ከሚያቀሉለት ከሚወዳቸውና ከለመዳቸው ጋር እንዳይኖር ለልማት እያሉ እንዳሸዋ እዚህና እዛ ይበትኑታል። አቦ ለሰው የማይጠቅም ልማት ገደል ይግባ። ማርያምን የአዲስ አበባ ሰው ያሳዝነኛል። አውቃቸዋለሁ ችግሮቹን ከስር መሰረቱ ችግሮቼ ናቸው። አብረው ነው አይኖሩት። ማን ነው ለአዲስ አበባ ሰው አለውልህ የሚለው? የራሱ ልጅ እንኳን መርቶት አያውቅም። ቲሽ እያለችም ትብሰከሰካለች። ምስጢረ ስላሴ ታምራት ከጣቢያችን ጋር በነበራ ቆይታ ከባህር ዳር ዩኒቨርሲቲ በጋዜጠኝነት ትምህርት እንደተመረቀች ገልጻለች። አንድ የባህር ዳር ዩኒቨርሲቲ ጋዜጠኝነት ትምህርት ክፍል ምሩቅ የሆነ ጋዜጠኛም ምስጢረ እዚያው ትምህርት ክፍል ስትማር አውቃታለሁ ብሎናል። ምስጢረ መጀመሪያ አካባቢ ጥሩ በሚከፍል መንግስታዊ ያልሆነ ድርጅት ውስጥ ተቀጥራ እንደሰራች ተናግራለች። ግን መንግስታዊ ያልሆነ ድርጅት ደበረኝ ባይናት። ከዚያም በአሻም ቴሌቪዥን ዘጋቢ ሆና ለዓመታት ሰርታለች። አሻም ቴሌቪዥንን ስትገልጠው የትኛውን ቦታ ብቀጠር የቱንም ያህል ትልቅ በሆነ የሚሰማኝ ክብርና ደስታ የአሻም ቴሌቪዥን ጋዜጠኛ ነኝ ሲል ከሚሰማኝ ኩራት ክብርና ደስታ ጋር የሚነጻጸር እንዳይደላ አውቃለሁ ትላለች። በአንድ የፌስቡክ ልጥፏ ደግሞ ወደፊት ዓለም አቀፍ መገናኛ ብዙሃን ውስጥ እንደምሰራ አውቃለሁ ስትል ትነበባለች። ከዚህ ሁሉ ምኞትና የጋዜጠኝነት አድናቆት በኋላ ግን ጠቅላይ ሚኒስትር ሆናለሁ በሚለው ልበ ሙሉ ንግግሯ የምትታወሰው ደስታ ጥላሁን ጥላው ሄደችበትን ኢሃፓን በጻፊነት ልታገለግል ተቀላቅለዋለች። ኢሃፓ በታሪክ ውስጥ ደማቅ ሴቶችን በማፍራት ይታወቃል። ገነት ዘውዴ፣ ሰላማዊት ዳዊት፣ ታደለች ኃይለ ሚካኤል፣ ህይወት ተፈራ የተባሉት
ትንታግ ሴቶች የጥንቱ ኢህአፓ ፍሬዎች ናቸው። ከሁሉ በላይ ግን የብርሃኑ ነጋ ቦንገር እህት የነበረችውን በቅጽል ስሟ ኮልት የምትባለውን ሳተና የኢህአፓ ሴት ታጋይ ማስታወስ ግድ ይላል። ኮልት ከጃንሆይ እጅ ሰዓት የተሸለመች ሰቃይ ተማሪ ነበረች። ግን ወንድሟ ብርሃኑ ነጋ ቦንገር ወደ ኢህአፓ ከመሳባቸው በፊት እልል ያለች አብዮተኛ ሆነች። በአንድ አጋጣሚ ተነቃባት። እንደ ዘመነኞቿ ሲናይድ የተባለው መርዟ አቅማ ሞትን በጀግንነት ተጋፈጠችው። የዛሬዋ ኢህአፓ ዋና ጸሐፊ ምስጢረ ስላሴ ታምራት የዚያ ታምረኛ ትውልድ ወራሽ መሆኗ ነው። ምስጢረ የዚያ ዓመቱ ምርጫ ደማቅ ስም የሆነችበት ምክንያትም ያንን ሐሳብ ስለወረሰች ይመስላል። ምስጢረ ስላሴ ታምራት በቅርቡ በመገናኛ ብዙሃን የተካሄዱ የምርጫ ክርክሮች ላይ የሚዲያ ገለልተኝነት እንዳልተጠበቀ ተናግራ አዲስ የመነጋገሪያ አጀንዳ ፈጥራለች። ከሰሞኑ ማለት ነው። እንደገለጸዋ ከሆነ በኢትዮጵያ ብሮድካስቲንግ ኮርፖሬሽን እና በአዲስ ሚዲያ ኔትወርክ የተዘጋጁ የክርክር መድረኮች በተለይ በአዲስ አበባ የተከናወኑ የኮሪደር ልማት ፕሮጀክቶችን ለማሳየት የጣሩ ናቸው ስትል ተችታለች። ምስጢረ ስላሴ እንዳስታወቀችው በክርክሩ ወቅት ሚዲያዎቹ የቦታ መረጣ፣ የጥያቄ አቀራረብና የእይታ አቀራረብ በመጠቀም የገዢውን ፓርቲ አቋም እንዲጠናከር እየሰሩ መሆናቸውን ገልጻለች። በክርክሩ ወቅት ስለ ሚዲያዎቹ ገለልተኝነት ያቀረበችው አስተያየት ከተላለፈው ቀረጻ ውስጥ ተቆርጦ እንደተወገደባትም ጠቅሳለች። በተጨማሪም አዲስ ቴሌቪዥን ኢህአፓን ወክላ በምርጫና በአገራዊ ጉዳዮች ላይ የሰጠችውን ቃለ መጠይቅ ሙሉ በሙሉ እንዳይተላለፍ እንዳደረገው ገልጻለች። የህዝብ ሚዲያ የመንግስት ፕሮፓጋንዳ መሳሪያ መሆን እንደማይገባው በመግለጽም በምርጫ ወቅት የሚዲያ ነጻነትና ገለልተኝነት እንዲጠበቅ ጠይቃለች። በሌላ በኩል ግን በክርክሩ አዘጋጅነት የተሳተፈውን ፋና ብሮድካስቲንግ ኮርፖሬትን እና ጋዜጠኞቹን በፕሮፌሽናሊዝም ወይም በሙያ ጥራት አድንቃቸዋለች። ሰናይ ጊዜ